ዊንዶውስ ላይ ብዙ ስራዬን የሚያቀልልኝ አንድ ምርጥ አፕሊኬሽን አለ። ይህም አፕሊኬሽን ፓወር ቶይስ ይባላል። በዛሬው ቪዲዮአችን ፓወር ቶይስ እንዴት እንደምትጠቀሙና ሙሉ ቱቶሪያሉን አዘጋጅቼላችኋለሁ። ሰላም እንደምንቆያችሁ፣ እኔ ተመስገን ነኝ። ይህ ቴክቲ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። መጀመሪያ አፕሊኬሽኑን ለመጫን እዚህ ስታርት ላይ ክሊክ ካደረጋችሁ በኋላ ማይክሮሶፍት ስቶር ብላችሁ ትገባላችሁ። ማይክሮሶፍት ብላችሁ ገና ስትጽፉ ማይክሮሶፍት ስቶር ሚለውን ታገኛላችሁ። እዚህ ላይ ከገባችሁ በኋላ ማይክሮሶፍት ስቶር ብለን የምንጠራው ለዊንዶውስ የሚሆኑ አፕሊኬሽኖችን ሙሉ በሙሉ የምታገኙበት ቦታ ነው። ስለዚህ እዚህ ጋር ከመጣችሁ በኋላ እዚህ ጋር ፓወር ቶይስ ብላችሁ ትጽፋላችሁ። ከታች በኩል ፓወር ቶይስ ሚል ታገኛላችሁ። እዚህ ላይ ከገባችሁ በኋላ አፕሊኬሽኑ ፍሪ ነው። እዚህ ላይ ኢንስቶል ታደርጋላችሁ። ኢንስቶል አድርጋችሁ ከጨረሳችሁ በኋላ እዚህ ጋር ትመጡና ፓወር ቶይስ ብላችሁ ገና ስትጽፉ እዚህ ጋር ፓወር ቶይስን ታገኛላችሁ። እዚህ ላይ ክሊክ ካደረጋችሁ በኋላ እጅግ በጣም ለስራችሁ የሚጠቅሙ ዩቲሊቲዎችን ታገኛላችሁ። ከዛ እዚህ ሲስተም ላይ ስትገቡ የመጀመሪያው አድቫንስድ ፔስት ይባላል። እዚህ ጋር አድቫንስድ ፔስት ኦን ካደረጋችሁ ከየትም ቦታ ኮፒ ያደረጋችሁትን ነገር በፈለጋችሁበት መንገድ ፔስት ልታደርጉ ትችላላችሁ። ለምሳሌ እዚህ ጋር እንደምትመለከቱት የሆነ ኤክሴል ላይ ያለ ፋይል ቢኖረኝ ይሄኛውን ፋይል ኮፒ ካደረግኩ በኋላ ለምሳሌ ወርድ ላይ ወስጄ ፔስት ማድረግ ብፈልግ ይሄን አድቫንስድ ፔስት መጠቀም እችላለሁ ማለት። ስለዚህ አድቫንስድ ፔስቱን ለመጠቀም ከፈለጋችሁ ከኪቦርዳችሁ ላይ ዊንዶውስ ሽፍትንና ቪን ስትነኩ ይመጣላችኋል ማለት ነው። ስለዚህ እዚህ ወርድ ላይ ከመጣ በኋላ ቀደም ኮፒ ያደረግኩትን ፔስት ለማድረግ ዊንዶውስ ሽፍትንና ቪን ስነካ አድቫንስድ ፔስት ኦን ይሆንልኛል ማለት ነው። እዚህ ጋር እንደምትመለከቱት ለምሳሌ በጄሰን ፎርማት ፔስት አድርግልኝ ብዬ ብጠራው ልክ እንደምትመለከቱት ከኤክሴል ኮፒ ያደረግኩትን በጄሰን ፎርማት ፔስት ያደርግልኛል ማለት ነው። ያለዛም ደግሞ ዊንዶውስ ሽፍትንና ቪን ስነካ የመጀመሪያው ፔስት አስ ፕሌን ቴክስት ብለው ልክ እንደዚህ ያደረጋችሁ በምትፈልጉት መንገድ ፔስት ማድረግ የምትችሉበት ኦፕሽን ነው ማለት ነው። ሁለተኛው ለስራችሁ የሚጠቅመው ኮማንድ ፓሌት ይባላል። ስለዚህ ይሄኛው ኮማንድ ፓሌት ደግሞ እንደፈለጋችሁ የትም ቦታ ሳትገቡ የምትፈልጉትን ፋይል ከኮምፒውተራችሁ ሰርች አድርጋችሁ እንድትጠቀሙ ይረዳችኋል ማለት ነው። ይህንንም ኮማንድ ለመጠቀም ከፈለጋችሁ ከኪቦርዳችሁ ላይ ዊንዶውስ አልትንና ስፔስን ስትነኩ አውቶማቲካሊ ፓሌቱን ይከፍትላችኋል ማለት ነው። ስለዚህ ወደ ኪቦርዳችሁ ከመጣችሁ በኋላ ዊንዶውስ አልትንና ስፔስን ስትነኩ እንደምትመለከቱት የፈለጋችሁትን ፋይል አፕሊኬሽንና ኮማንዶችን እንደፈለጋችሁ ሰርች እንድታደርጉ ይሰጣችኋል ማለት ነው። ለምሳሌ እዚህ ጋር መጥቼ ወርድን መክፈት ብፈልግ እዚህ ጋር ወርድ ብዬ ስጽፍ አውቶማቲካሊ ወርድ መክፈት እችላለሁ ማለት ነው። ሌላም ከፈለጋችሁ ልክ እንደምትመለከቱት እዚህ ስታርት ላይ ሳትመጡ ብዙ አፕሊኬሽኖችን አውቶማቲካሊ ሰርች እንድታደርጉ ይረዳችኋል ማለት ነው። ሶስተኛው ፓወር ቶይስ ላይ በተለይ ግራፊክስ ዲዛይነር ከሆናችሁ የተለያዩ ከለሮችን ከለር ኮዳቸውን በቀላሉ ለማግኘት ከፈለጋችሁ ከለር ፒከር የሚባለውን መጠቀም ትችላላችሁ። እዚሁ አፕሊኬሽኑ ላይ ሆናችሁ ከኪቦርዳችሁ ላይ ዊንዶው ሽፍትንና ሲን ስትነኩ እንደምትመለከቱት ከለር ፒከር ይመጣል። ስለዚህ እያንዳንዱ ቦታ ላይ ሄዳችሁ የምትፈልጉትን ከለር መጠቀም ብትፈልጉ ከለር ኮዱን ይሰጣችኋል ማለት ነው። ይህኛውም ከለር ፒከር ተብሎ ይጠራል። አራተኛው ማይክሮሶፍት ፓወር ቶይስ ላይ ኮምፒውተራችሁ ላይ ብዙ ጊዜ የምታሳልፉ ከሆነ ለአይናችሁ የሚመቸውን ላይት እና ዳርክ ሞድ ለማድረግ ከፈለጋችሁ ይሄኛው ቱል እጅግ በጣም ይጠቅማችኋል። ለምሳሌ እኔ አሁን ያለሁት ሞድ ዳርክ ሞድ ላይ ነኝ ያለሁት። ወደ ላይት ሞድ ለማድረግ ከፈለግኩኝ ከኪቦርዴ ላይ ዊንዶው ኮንትሮል ሽፍትንና ዲን ስነካ ዊንዶው ሙሉ በሙሉ ወደ ላይት ሞድ ተቀይረዋል ማለት ነው። ወደ ዳርክ ሞድ ደግሞ ለመመለስ ከፈለግኩኝ ዊንዶውስ ኮንትሮል ሽፍትንና ዲን ስነካ ወደ ዳርክ ሞድ ይቀየራል ማለት ነው። እናንተ ሾርት ካት ኪዎቹ የሚረዝሙባችሁ ከሆነ ለማሳጠር ከፈለጋችሁ እዚህ ኤዲት አድርጋችሁ የምትፈልጉትን ሞድ መቀየር ትችላላችሁ ማለት ነው። ለምሳሌ ይሄኛውን ሞድ ዊንዶውንና ዲን ብቻ እንዲሆን ከፈለግኩኝ ይሄኛውን ሴቭ አደርጋለሁ ማለት ነው። ከዚህ በኋላ ይሄኛውን ሞድ የምጠቀመው ዊንዶውንና ዲን በመጠቀም መገልገል እችላለሁ ማለት ነው። ስለዚህ ዊንዶውንና ዲን ስነካ ወደ ላይት ሞድ ይቀየራል ማለት ነው። አሁንም ዊንዶውንና ዲን ብነካ ወደ ዳርክ ሞድ ዊንዶው ይቀየራል
ማለት ነው። ይሄኛውም ፓወር ቶይስ ላይ ላይት ስዊች ተብሎ ይጠራል። ፓወር ቶይስ ላይ ሌላኛው ፋይል ሰርች ማድረጊያ ኦፕሽን ደግሞ ፓወር ቶይስ ራን ይባላል። ይሄኛውም የምትፈልጉትን ፋይል ከኮምፒውተራችሁ ሰርች እንድታደርጉ ይረዳችኋል ማለት ነው። ይሄኛውንም ለመጠቀም አልትንና ስፔስን ስትነኩ ለምሳሌ ሴልስ የሚባል ዳታ ቢኖረኝ እንደምትመለከቱት ሴልስ የሚባለውን ዳታ አውቶማቲካሊ ከፍቼ እንድጠቀም ይረዳኛል። በተለይ የከፈቻቸው ፕሮግራሞችን አውቶማቲካሊ እንዲከፍትላችሁ የምትፈልጉ ከሆነ አልትና ስፔስን በመጠቀም ብቻ በፓወር ቶይስ አማካኝነት መጠቀም ትችላላችሁ። ፓወር ቶይስ ላይ ሌላኛው ስክሪን ሩለር ይባላል። ይሄኛው ኦፕሽን ኮምፒውተራችሁ ያለውን ኢሜጅም ሆነ የተለያዩ ነገሮችን ሄይትና ዊድዛቸው ስንት እንደሆነ ማወቅ ብትፈልጉ አውቶማቲካሊ እንድታውቁ ይረዳችኋል ማለት። ይሄኛውን ሞድ ለመጠቀም ከፈለጋችሁ ከኪቦርዳችሁ ላይ ዊንዶ ኮንትሮልን እና ሺፍትን ይዛችሁ ኤምን ስትነኩ ይሄኛው ሩለር አክቲቭ ይሆንላችኋል። ለምሳሌ እችኛዋን ሴሌክት አድርጌ ሳይዟ ስንት እንደሆነች ማወቅ ብፈልግ ሳይዙን አውቶማቲካሊ ይነግረኛል። በተለይ ከኢሜጅ ጋር የተያያዙ ነገሮች ካሉ በቀላሉ እንድታውቁ ይረዳችኋል ማለት ነው። ለምሳሌ የሆነ ኢሜጅ ከፍቼ ላሳያችሁ። ይሄ ኢሜጅ ስንት በስንት እንደሆነ ሄይትና ዊድዙን ማወቅ እችላለሁ ማለት። ስለዚህ ይሄን ለማወቅ ከፈለግኩኝ እዚች ጋር ባውንድ ላይ ክሊክ ካደረግኩ በኋላ ይሄኛውን እንደዚህ ሴሌክት አድርጌ ማየት እችላለሁ ማለት። ስለዚህ ይሄኛው ኢሜጅ ፒክሴሉ 1537 በ865 ፒክስል ነው ማለት። ስለዚህ ሌሎች ነገሮችን ማወቅ ከፈለጋችሁ በቀላሉ ለማወቅ የፓወር ቶይስን ሩለር መጠቀም ትችላላችሁ ማለት ነው። ሌላኛው ፓወር ቶይስ ላይ ከተለያዩ ፎቶዎች እና ኢሜጆች ላይ የምትፈልጉትን ቴክስት ኤክስትራክት አድርጋችሁ ለመውሰድ ከፈለጋችሁ ቴክስት ኤክስትራክተርን መጠቀም ትችላላችሁ። ይሄኛው ባይኖር ይሄኛውን ጽሁፍ ለምሳሌ ለመገልበጥ ብፈልግ በኪቦርዴ ቁጭ ብዬ መጻፍ አለብኝ ማለት። ስለዚህ ይሄኛውን ቱል ተጠቅማችሁ በቀላሉ ኢሜጁን ወደ ቴክስት በቀላሉ መቀየር ትችላላችሁ ማለት። ይህንንም ለማድረግ ከፈለጋችሁ ከኪቦርዳችሁ ላይ ዊንዶው ኪን ይዛችሁ ሺፍትን ይዛችሁ ቲን ስትነኩ አውቶማቲካሊ ክሮፕ እንድታደርጉ ይጠይቃቸዋል። ስለዚህ እኔ ለምሳሌ ይሄኛው ጽሁፍ ሙሉ በሙሉ ከኢሜጁ ላይ ወስጄ ወደ ወርድ መገልበጥ ፈለግኩኝ። ስለዚህ ይሄኛውን ድሮ ካደረግኩ በኋላ ለቀዋለሁ። ከዛ ወርዴን ከፍቼ ፔስቷ እንደምትመለከቱት አክቲቭ ናት። እሱ ላይ ክሊክ ሳረግ እዚህ ኢሜጅ ላይ ያለውን ጽሁፍ አውቶማቲካሊ ወደዚህ ቀይሬዋለሁ ማለት ነው። ስለዚህ እናንተ የምትፈልጉት ኢሜጅ ካለ እዛ ኢሜጅ ላይ ያለውን ጽሁፍ በቀላሉ ወደ ወርድ ለመገልበጥ ከፈለጋችሁ ፓወር ቶይስ ላይ ቴክስት ኤክስትራክተር ቱልን መጠቀም ትችላላችሁ። ሌሎችም እጅግ በጣም ብዙ ቱሎች አሉ። እነዚህን ቱሎች እንድትጠቀሙ ሪከመንድ አደርጋችኋለሁ። ለምሳሌ ይሄኛውን ኢሜጅ በፓወር ቶይስ ሪሳይዝ ማድረግ ብፈልግ እዚህ ጋር ራይት ክሊክ ካደረግኩ በኋላ ሪሳይዝ ኢሜጅ ላይ ክሊክ ሳደርግ እንደምትመለከቱት ፓወር ቶይስ ስለጫንኩኝ ይሄኛውን ኢሜጅ በፈለግኩት መንገድ ሪሳይዝ ማድረግ ይችላለው ማለት ነው። እኔ ትንሽ ነገር ነው ያሳየኋችሁ። እናንተ እጅግ በጣም ብዙ ነገሮችን ፓወር ቶይስን በመጫን መጠቀም ትችላላችሁ ማለት ነው። ይህንን ቪዲዮ ከወደዳችሁ ላይክ ማድረጋችሁን እንዳትረሱ። ጥያቄ ካላችሁ ኮሜንት ላይ መጻፋችሁን እንዳትረሱ። ለዚህም ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ።